Right. I was born or I was born. It's I was born. Not born. You say born. He's my English teacher or he's my English teacher. It's teacher. Not teacher. You say teacher. Is that short or short? It's short. Good. Very nice. ለምሳሌ ኢንተርቪው ላይ ትሄዳላችሁ። I was born ነው የምትሉት ወይስ I was born? It's I was born. I was born in 1999 እንጂ I was born in 99 ይጨንቃል ራሱ I was born ስትሉ ጭንቅ ይላል። አታጥብቁት። በቃ እንግሊዘኛችሁ ስሙዝ እና ቀለል ያለ የማይካበዱት እንዲሆንላችሁ አርን ስትረስ አታርጉ። መቼ when R comes after A E I O U R ከA E I O U በኋላ ከመጣች you make that sound long a bit stretched one ረዘም ማድረግ ነው ያን ድምጽ ሌላ ምንም አያስፈልግም። ምርጥ ይሆናል እንግሊዘኛችሁ። እመኑኝ እንግሊዘኛችሁ ስሙዝ እና ቀለል ያለ ይሆናል። ከአር በፊት A E I O U ከመጡ you make that sound long simple ነው። ምንም አታወሳስቡት። ቀላል ወይ ነው የምነግራችሁ። ስለዚህ born ሳይሆን born short ሳይሆን short sound ከአር በፊት ሲመጣ ወይም አይ ሲሆን like sir ሳይሆን sir ነው የምትሉት። sir ሳይሆን sir shirt ሳይሆን shirt t-shirt bird ሳይሆን bird girl ሳይሆን girl። አሁን ደግሞ ከአር በፊት ኤ ሲመጣ ያ አ ሳውንድ ረዥም እንዴት እንደሚሆን እናረዝመዋለን፣ ስትሬች እናደርገዋለን። ላይክ ካር ሳይሆን ካ ማይ ካር፣ ፋር ሳይሆን ፋ ኢትስ ቱ ፋር ነው የምትሉት። ዳርክ ሳይሆን ዳርክ፣ ሻርፕ ሳይሆን ሻርፕ ነው የሚሆነው ማለት ነው። አርም ሳይሆን አርም። ኦኬ አሁን ደግሞ አር ከኦ በኋላ ስትመጣ ያለው እናያለን። ሾርት ሳይሆን ሾርት ኢትስ ቱ ሾርት። ፎርም ሳይሆን ፎርም። ወርክ ኖት ወርክ ዩ ሴይ ወርክ። አሁንም በተማርነው መሰረት ይህን ቃል እንዴት ነው የምናነበው? ኮንፊርም ሳይሆን ካንፈርም። አይ ካንፈርም ዩ ካንፈርም ፈርም ካንፈርም ታዲያ ናይስ። ይህን ቃል ደግሞ ጋርድነ። እስኪ ይህን ቃልስ እንዴት ነው የምናነበው? ይሄ ኢንተርፕረነር የምንለው በልምድ የስራ ፈጠራ ወይም ፈጣሪ ስራ የሚፈጥር አብራይ አንትረፕረነር። ይቺ ትንሽ ትለያለች። አንትረፕረነር ነው የምናነበው። በኢ ነው የሚጀምረው ግን ሲነበብ አንትረፕረነር። እስኪ ቃል እናንብባት። ፈርስት ሳይሆን ፈርስት ሳይሆን ፈርስት ኤንድ ፎርሞስት ነው የምትሉት። ንግግር ጀምሩ። ፈርስት ኤንድ ፎርሞስት በጣም ወሳኝ የሆነውን ነገር አስቀድማችሁ ልትናገሩ። ፈርስት ኤንድ ፎርሞስት። This is Moorish English. Speak English and you think English. You think English and you speak English. Thank you.